ለአርሶ አደሮችና ቤተሰቦቻቸው የተሰጡ የኮንዶሚኒየም ቤቶችን ለምትገዙ ወይም ወደፊት ለመግዛት ካሰባችሁ የዛሬውን የህግ መረጃ ብትሰሙት እመክራለሁ። እንዴት ቆያችሁኝ? እኔ ጠበቃ ምህረት ነኝ። እንግዲህ የኮንዶሚኒየም ቤት ሽያጭ ጉዳይ ሲያነጋግር የቆየ ጉዳይ ነው። እንደምታውቁት ማናቸውም የኮንዶሚኒየም ቤት እጣ የወጣለት ሰው 5 ዓመት ሳይሞላው በፊት መሸጥ እንደማይቻል ይታወቃል። ሰዎች ግን ያው በብድር ውል በመያዣ በማድረግ ሲዋዋሉ መታዘብ የተለመደ ነው። ይህንን ወደፊት በሌላ ቪዲዮ አነሳላችኋለሁ በዝርዝር። ነገር ግን በልማት ምክንያት ከይዞታቸው ለተፈናቀሉ ተጎጂ አርሶ አደሮችና ቤተሰቦቻቸው የተሰጡ የኮንዶሚኒየም ቤቶች በምን ሁኔታ ነው በህጋዊ መልኩ ሊሸጡ ወይም በሌላ በማናቸውም መንገድ ወደ ሌላ ሰው ሊተላለፉ የሚችሉት የሚለውን በተመለከተ በመመሪያ ቁጥር 28 ህዝባር 2013 አንቀጽ 10 መሰረት እንግዲህ የተደነገገ ጉዳይ ነው ማለት ነው። ስለዚህ ለአርሶ አደር የተሰጡ የኮንዶሚኒየም ቤቶች ወይም በተለምዶ የገበሬ ኮንዶሚኒየም ቤቶች የሚባሉት በምን መልኩ ነው ሊተላለፉ የሚችሉት ወይም ሊሸጡ የሚችሉት የሚለውን አሁን እናያለን። ቅድም በነገርኳችሁ መመሪያ አንቀጽ 10 ስር እነዚህ ቤቶች ለ10 ዓመታት ያህል አርሶ አደሩ ወደ ሌላ ወገን ወይም ወደ ሌላ ሰው ሊያስተላልፋቸው ወይ ሊሸጣቸው እንደማይችል ያስቀምጣል በመመሪያው ላይ። ስለዚህ እስከ 10 ዓመት ድረስ እነዚህም ቤቶች በህጋዊ መልኩ መሸጥ አይቻልም ማለት ነው። እንግዲህ ይሄ መመሪያ ወይም አሁን የምጠቅስላችሁ ህግ ተፈጻሚነቱ በአዲስ አበባ ከተማ ክልል ውስጥ ለሚገኙ ለአርሶ አደር የተሰጡ ኮንዶሚኒየም ቤቶችን የሚመለከት ነው ማለት ነው። ስለዚህ ከአዲስ አበባ ውጪ በሌሎች ክልሎች የሚገኙ የኮንዶሚኒየም ቤቶችን አይመለከትም። ይህ 10 ዓመት የሚቆጠረው እንግዲህ ከመቼ ጀምሮ ነው ካላችሁኝ ቤቱ ከተሰጠበት እለት ጀምሮ የሚቆጠር ይሆናል። እንደሚታወቀው ሰዎች እንግዲህ በእምነት ከ10 ዓመት በፊትም ቢሆን በብድር ውል እንደዚህ መያዣ እያደረጉ ሲሻሻጡ ይታያል። ነገር ግን መተማመኑ እንዳለ ሆኖ የህጉን ነገር ስናይ ከ10 ዓመት በፊት የተደረገ የሽያጭ ውል ቢኖር በራሱ ከጅምሩ ህገ ወጥ ስለሆነ ባለቤቱ የኮንዶሚኒየሙ ባለቤት አርሶ አደር ቤቱ ይመለስልኝ ቢል እና ክስ ቢያቀርብ እንዲመለስለት ይወሰንለታል ማለት ነው በፍርድ ቤት። ምናልባት ህጋዊ የብድር ውል ከተደረገ ገዢው የብድር ገንዘቡን ይመለስልኝ ወይም አርሶ አደሩ ይመልስልኝ ብቻ ብሎ ሊጠይቅ መብት አለው እንጂ ቤቱን ገዝቸው ነው የሚለው ክርክር ወይም ቤቱን ማስቀረት አለብኝ በሚል የሚቀርብ ክርክር አዋጭነት የሌለው ነው ማለት ነው። ከዚሁ ጋር ተያይዞ አንድ ሰው 10 ዓመት ሳይሞላ በአርሶ አደርነቱ የተሰጠውን ኮንዶሚኒየም ቢሸጥና ከዚህ ዓለም በሞት ቢለይ ወራሾቹ ቤቱን ማስመለስና ቤቱን በስማቸው ማዞር ይችላሉ። ይህም በመመሪያው ላይ ተቀምጧል። እንዲሁም ቤቱ እንደ መያዣ የተያዘ ከሆነ ያው ከውርስ ሀብቱ ላይ የሚጠየቅ እዳ ተደርጎ ስለሚቆጠር ገንዘቡን እንዲከፍሉ በገዢው ሊጠየቁ ይችላሉ እንጂ ቤቱ እንዲመለስላቸው ማድረግ የሚቻል ነው የሚሆነው ማለት ነው። ስለዚህ ምናልባት ቤቱ ተይዞ ህጋዊ የሆነ ተቀባይነት ያለው መስፈርቶቹን ሁሉ የሚያሟላ የብድር ውል ተከናውኖ ከነበረ ያንን የብድር ገንዘብ ቤቱን ገዛው ለሚለው ሰው ልክ እንደ እዳ ተቆጥሮ ከውርስ ሀብቱ ላይ ቀንሰው የመክፈል ግዴታ አለባቸው እንጂ ለቤቱን ገዛው ለሚለው ሰው የማስረከብ ግዴታ አይኖርባቸውም ማለት ነው። በዚህ አጋጣሚ ግን ብዙ ሰዎች የአርሶ አደር ኮንዶሚኒየም ገዝተው በመጠቀም ላይ መሆናቸውን ይታወቃል። ስለዚህ 10 ዓመት ሲሞላ ወደ ህጋዊ መስመሩ ቢያስገቡት እመክራለሁ በእኔ በኩል። ነገር ግን ለአርሶ አደሮች የተሰጠ የኮንዶሚኒየም ቤትን ሽያጭ በተመለከተ ህጉ የሚለው ይሄንን ነው። በዛሬው ቪዲዮ ስለ አርሶ አደር ኮንዶሚኒየም ቤቶች ሽያጭ ህጋዊነት ጠቃሚ መረጃ እንዳገኛችሁ አስባለሁ። ከቀናት በኋላ በሌላ ህግ ነክ መረጃ እመለሳለሁ። መልካም ጊዜ